በዛሬ ቪዲዮ ታዋቂው የባህላዊ ተወዛዋዥ የሆነው ኤፊ ማክ በተለያዩ ስራዎች የምናውቀው በዛሬው ዕለት የቴምር ፕሮፐርቲስ የብራንድ አምባሳደር ወደሚሆንበት ፕሮግራም ላይ የክብር እንግዳ በመሆን ጋብዘውናል። እኛም ፕሮግራሙ ምን እንደሚመስል አብረን እናያለን። ወደ ቪዲዮ ወጣት የኪነ ጥበብ ባለሙያ ኤፍሬምን የራኒፋይ የ10 ኪሎ ሜትር ሩጫ አምባሳደር አድርገን እንሾማለን። ከዛ በፊት የፕሮግራሙን ዓላማ የስምምነቱን እንዲሁም ደግሞ ቀለል ያሉ ፕሮግራሞችን እንዲያስረዱልን ከቴምር የራኒፋይ እንዲሁም የአርቲስት ተወካዮችን እንዲሁም ደግሞ አምባሳደር ኤፍሬም ነው የሚባሉ ከዚህ በኋላ ወደ መድረክ ሸኙልን። እናንተን ተማምነው ወደዚህኛው ሲመጣ እናንተ በኩል ይህንን የመሰለ አንድነት ማየታችን በትም በቃችን ትክክል ነው። አንድነታችን የሚያጠራክር ብሎን ማለት ነው። ከዚህ በማስቀጠል ደግሞ የዚህ ፕሮግራም ዋነኛ አጋሩ የሰራ የሚገኘው ቴምር ፕሮፐርቲስ ተወካይ አቶ ኡስማን መሐመድ ስለተገኛችሁ በጣም አምባሳደር ኤፍሬምና በቴምር ስም አመሰግናችሁ እወዳለሁ። ትልቅ ስራ የሰራችሁት ቴምር ላለፉት 10 ዓመታት የተጓዘበትን መንገድ ለማሳየት አይደለም፣ ግን ደግሞ ከዚህ በኋላ ያለንን ህልም አብረን እንድናይ አብረን እንድንጓዝ ዛሬ መነሻችን ለንደን ብቻ አይደለም፣ ወደ ዩኤስም ሳውዝም የተለያዩ ቦታዎች እየመጣን እነኛ ነገሮች ስናደርግ ዲያስፖራውን የአገር ቤት ፍላጎቱን ቤት ማግኘት ታማኝ የቤት አልሚ ፍለጋ ላይ የነበረባቸውን ስጋት መቅረፍ እነኚህን የመሳሰሉ ነገሮችን ማስተካከል ነው የኛ ትልቁ ድርሻችን ብለን እየተነሳ ነው። እሱን ለማሳካት ደግሞ በጥሩ አጋጣሚ ራኒፋይ መጥቶልናል። ራኒ ዩኒፋይ ብሎናል። አብረን ይህን ነገር እንድናሳካ ጥሬን አቀርባለሁ። እንኳን ደስ ያለ ኤፍሬም። በዚህ አጋጣሚ እናንተንም በጣም አመሰግናለሁ። ማስከተል ምን ደግሞ ወደ ሽራ አምባሳደር ኤፍሬም ነው በውዝዋዜ ይሻላል የተሰማን ስልክ የሞከረ ከዚህ በኋላ አምባሳደር ስትሆኑ ዝም ብላችሁ ማለት ነው የጻፋችሁ ነበር። በመጀመሪያ ከልብ አመሰግናለሁ። ብራንድ አምባሳደር አድርጋችሁ ስለሾማችሁ እናንተም ራኒፋይ የክብር ስፖንሰር ጋር አብራችሁ በመስራታችሁ እጅግ በጣም ኩራት ይሰማኛል። ወደ ልብ ላለማውራት ከታላቅ ይቅርታ ጋር እያነበብን እናወራለን። በመጀመሪያ ይህን ውድ እድል ስለሰጣችሁ ከልብ አመሰግናለሁ። ዛሬ በዚህ መድረክ ተገኝቼ እዚህ ታላቅ ፕሮጀክት አካል በመሆኔ ለእኔ ትልቅ ክብርና ደስታ ነው። በእኔ እምነት ራኒፋይ 10 ኪሎ ሜትር አንድ የሩጫ ውድድር በላይ ትርጉም አለው። ለንደንና አዲስ አበባ በስፖርት በጤና በባህልና በወዳጅነት የሚያስተሳስር ታላቅ ድልድይ ነው ብዬ አምናለሁ። ይህ ለሁለት ከተሞች ብቻ ሳይሆን በዓለም ዙሪያ የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የአንድነት የጤናና የተስፋ ማየት የሚያስተላልፍ ትልቅ ድል። እኔ ለዚህ ታላቅ ስራ በመሰረታችሁ አመሰግናለሁ። እኔ የመሰረቱት ኢትዮ ስፖርት ፊትነስ በኢትዮጵያ ባህላዊ ውዝዋዜ የተመሰረተ የአካል ብቃት ፕሮግራም ዓላማው ባህላችንና እሴቶቻችንን ጠብቀን የኖሩን ጤናችንን ማሻሻል፣ ሰዎችን ወደ ንቁ ጤናማ አኗኗር ማበረታታት ነው። ባህላችን በዘመናዊ መንገድ ለዓለም ማስተዋወቅና በጤና ላይ አዎንታዊ ለውጥ ማምጣት የምንሰራበት ትልቁ ተልዕኮ። ስለዚህ የራኒፋይ ራዕይና የኢትዮጵያ ስፖርት ፊትነስ ተልዕኮ አንድ የሚያደርጋቸው ነገር አለ። ሰዎችን በእንቅስቃሴ ወደ ተሻለ ጤና ማምጣትና ማህበረሰቡን በአዎንታዊ መንገድ ማገናኘት ጭምር ነው። በዚህ አጋጣሚ አንድ ቃል ኪዳን መስጠት እፈልጋለሁ። ራኒፋይ ጋር ዛሬ የጀመርነው ትብብር ለአንድ ዝግጅት ብቻ አይደለም። ወደፊትም በምንሰራቸው ፕሮጀክቶች ሁሉ ብራንዳቸው በተገቢ በከፍተኛ ሙያዊና በታማኝነት ለኢትዮጵያና ለዓለም ለማስተዋወቅ የራሴን ኃላፊነት አድርጌ ወስደዋለሁ። የእኔ ስኬት የእናንተም ስኬት እንዲሆን፣ የእናንተ መድገት የኔ መድገት እንዲሆን በትጋት እሰራለሁ። መጨረሻም የዚህን የምንፈራረመውን የረጅም ጊዜ መተማመን የእድገትና የጋራ ስኬት ብዙ መጀመሪያ እንዲሆን ከልብ አመሰግናለሁ። በተጨማሪ ከራኒፋይ ጋር እንደምትሰሩ አጋር ድርጅቶች እንዲሁም ደግሞ ወደፊት መስራት ከሚፈልጉ አጋር ድርጅቶቻችን ለእናንተም አንድ ትልቅ ቃል ገባለሁ። በሄድኩበት በደረስኩበት በተወዛወዝኩበት ሁሉ በደንብ አድርጌ ድርጅታችሁንና ምርታችሁን በደንብ ለማስተዋወቅ ቃል ገባላችኋለሁ። ስለዚህ የመጀመሪያ ምርጫችሁ አድርጋችሁ በመጨረሻ አብራችሁ ለሆናችሁ ከሬናችሁ የመጣችሁ ሶሻል ሚዲያ ኢንፍሉዌንሰሮች እንዲሁም ወዳጅ ጓደኛ ቤተሰብ እናንተ ሁላችሁ ከልብ ነው የምወዳችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
ራኒፋይ ሩጫ ላይ ለንደን በሚካሄደው ላይ ማለት ነው ፍሬም የትኛውን ሙዚቃ እንደመረጠ አስጠይቀው ጉራጌኛ ብሎኛል። በጉራጌ የጨፈረ ሩጫውን ይጎላል ማለት ነው። አንድ ሞረ ራኒፋይ እንግዲህ በለንደን ሩጫ ለማካሄድ ሲያስብ የመሮጫ ቲሸርቶችን ማሰራት ሲያስብ ወደ እዛው ከተማ ላይ ወዳሉ ድርጅቶች መሄድ አልፈለገም። ወደ ሀገር ውስጥ ገብቶ በሀገር ውስጥ ኢትዮጵያን ባለም አቀፍ ደረጃ እያስተዋወቀ ከሚገኝ ድርጅት ጋር አብሮ መስራትን መርጧል። ይህም ጎፈሬ ይሰኛል። እንደምን አመሻችሁ። አቤል ደሰን እባላለሁ። የጎፈሬ ስፖርት ማምረቻ ምክትል ስራ አስፈጻሚ ነኝ። እንግዲህ በመጀመሪያ ክቡር አምባሳደር ለዚህ ሹመት ስላበቃ ብዙ ባንተዋወቅም እንኳን ደስ አለህ ማለት እፈልጋለሁ። እንግዲህ በተጨማሪ የተወሰነ 1 ደቂቃ 2 ደቂቃ ወስዶ ለመናገር ያክል እንግዲህ ጎፈሬ ስፖርት ማምረቻ ከተመሰረተ ቅድም ከመድረክ ጋር እንደተገለጸው 8 ዓመት ገደማ ሆኖናል። ገና ታዳጊ ድርጅት ነው። ቢሆንም ግን እንግዲህ ምስራቅ አፍሪካ ላይ ብሎም አፍሪካ ላይ የመጀመሪያው የስፖርት ብራንድ ሆኖ ላለፉት 8 ዓመታት ስንሰራ ቆይተናል። የኢትዮጵያ ፕሪሚየር ሊግ ክለቦች ላይ እንዲሁም አልፎ ብዙዎች ማያውቁትና ማያምኑት ነገር ነው የሁላችን ቲም የሆነው የኢትዮጵያ ብሔራዊ ቡድንን ለረጅም ጊዜ አልብሰን አዘንጠን እስካሁን ቆይተናል። እንዲሁም ምስራቅ አፍሪካ ላይ ያለውን የዩጋንዳ ናሽናል ቲም እዚህ በሚመረት ስፖርት ጥቅ ነው ውድድሮቻቸውን የሚያካሄዱት። ሩጫ ላይ ኢቨንቶችን በደንብ እናዘጋጃለን። አፍሪካ ላይ ብሎም አሜሪካ ላይ እንዲሁም ደግሞ አውሮፓ ምርቶችን እንልካለን። ብዙ ዲያስፖራዎች ከኢትዮጵያ የሚመረቱ የስፖርት ጥቅ ነው በአብሮነት ጊዜያቸው ወይ ደግሞ ኢቨንት በሚያዘጋጁ ሰዓት ፕሮግራም በሚኖር ሰዓት ከዚህ የኤክስፖርት በተደረጉ ምርቶች ነው የሚጠቀሙት ማለት ነው። እንግዲህ ከራኒፋይ ኢትዮጵያ ጋር በአጭር ጊዜ ውስጥ ተስማምተን ወደ ስራ ገብተናል። እንግዲህ ስፖርቱ የጋራ ነው። ስለደገፋችሁት የእኛም እንግዲህ ስፖርቱ ማህበረሰብ ባል ስለሆናችሁ ከልብ እናመሰግናለን። እኛ ጋር በጣም ብዙ ሀሳቦች አሉ። በጣም ብዙ ውድድሮችን እናዘጋጃለን። በጣም ብዙ ኢቨንቶችን እናደርጋለን። እናንተን ፕሮሞት ማድረግ እንፈልጋለን። ከእናንተ ጋር በጋራ መስራት እንፈልጋለን። በዚሁ ጎን ለጎን የተወሰነ አጭር ፕሮፖዛል ማለት ነው። ራኒፋይ ጋር ብቻ አጋርነት የመሰረተው ከቴምር ፕሮፐርቲስ ጋር አብረው መስራት የሚችሉበትን አዲስ ስምምነት ዛሬ ፈጽሟል። ይህ ዛሬ የተሰማ ዜና ነው። ለዚህ ጊዜ ሩጫው እንግዲህ በለንደን ቢካሄድም እዚህ ኢትዮጵያ ውስጥ ለሚገኙ ኦዲየንሶች ከዛው ከለንደን አርትስ ቲቪ በቀጥታ ለማስተላለፍ በቂ ዝግጅት አድርጓል። አጠር አድርገው አጠቃላይ የተደረጉ ዝግጅቶች በተመለከተ ከዛሬ ድርጅቶች የብራንድ አምባሳደር ተዋንያን ሞዴሎች ያየነውና ዛሬ አሸተቀና ራኒፋይ ውዝዋዜ ነበር። የውዝዋዜ ባህል ኢትዮጵያን ተዘጋጅቷል። በአንተ የውዝዋዜ የኢትዮጵያን ባህል ስላደረጉ አንተን አገራዎችንም የትኛዎችን አሸተቀና እንኳን ተሰራችሁ ለማለት ወዳለሁ። ይህን ከሄዶን ብቻ ውድድር ሳይ ኬንያ አዲስ አበባ ኢትዮጵያ ለመቶ ዓመታት የተዘቀቀ ግንኙነት አላቸውና ይሄ የሩጫ ውድድር በኬንያ በአዲስ አበባ መካከል የሁለት ከተሞች ተማማችነት የሚፈጠርበት ትልቅ ዲፕሎማሲያዊ የባህል ግንኙነት የሚፈጸምበት የውድድር ዝግጅት እንዲሆን የምንጠቀም ትልቅ አበርክቶ ሊሆን ይችላል ብዬ ስለማምን የዛ አካል ሲሆን እኛ እንደ አርቲስቶችን አፍሪካን ሬኔሳንስ ቴሌቪዥን የባህል ልውውጥ እንዲደረግ ብሪጅ መሆን የተመሰረተበት ዓላማና ራዕይ ስለሆነ የዚህ አካል ስለሆነ ሌላኛው ያው እንደሰማነው የምስራችን ነው። ቴምር ሪል ስቴት አትሌቲክሱ ለስፖርት ብቻ ሳይሆን ሚዲያውን ጀምሯል። ስለዚህ በቴምር ድጋፍ ለእናንተ ፓርትነርሽፕ ለንደን የምትሄደውን የኤርትራ ውድድር በፊልም ስነስርዓቱ ከማለፋችን በፊት የራኒፋይ ኢትዮጵያ የማርኬቲንግ እና ፒአር ፕሮሞሽን አብሮ እየሰራ ያለው ቲጂኤስ ኢንተርቴይንመንት ተወካይ አጠር ያለ መልዕክት ያመጣች። ቲጂኤስ ኢንተርቴይንመንት እና ራኒፋይ ለንደን ቲጂኤስ ካፌ ላይ ሀሳቡን ተነስተው ሰዎች አድርገውት አሳድገውት እንዲህ በአማራ መልኩ እዚህ ስለቀረበ በጣም ደስ ይለኛል። ሀሳቡን ተነቆ እንዲህ ኢንፍሉዌንሰሮችን ሚዲያዎችን ሰብስቦ ሀሳቡ ስለሆነ በእውነት ደስታም ኩራትም ይሰማኛል። ቲጂኤስ ኢንተርቴይንመንት ነው ቲጂኤስ አውራ ኤፊ ባንሳላይ ቲጂኤስ ኢንተርቴይንመንት ስል
ይህ ፕሮግራም በመወከል ደስታ ልኩራት ተሰጥቶናል። ተመሳላችሁ ማስከተል የምንሄደው የአምባሳደርነት ሹመቱን በይፋ የምናጸድቅበት ይሆናል ማለት ነው። እባካችሁ ሞራል ስጡልን። የመኮንን የ26 የራኒፋይ የ10 ኪሎ ሜትር ሩጫ አምባሳደር በመሆን በርካታ ስራዎችን እንደምታሳየን ራኒፋይንም እንደምታስተዋውቁ ወደ ሰዎች ይበልጥ ተደራሽ እንደምታደርግ እምነት አለን። ቴምር ፕሮፐርቲስን እንግዲህ አሁን ከአወራን ጉዳይ ጋር የተያያዘ በደንበኞቹ ለመቅረብ ወደ ተለያዩ የዓለም አቀፍ ሀገራት ሄዳል። በኢትዮጵያም በዓለም አቀፍ ሀገራት ማለት ነው። ከዚህ በመቀጠል እንግዲህ እዚህ በርካታ የኤፍሬም ወዳጆች ጓደኞች አላችሁ። ከዚህ ክብር ስለበቃ እዚህ ደረጃ ስለደረሰ በብዙ ሂደቶች በህይወት ውጣ ውረድ ውስጥ አብራችሁ የነበራችሁ አላችሁና እንኳን ደስ አላችሁ በሉት። እየሞከርኩ ነው። በመጀመሪያ ኤፍሲ በጣም ደስ ብሎኛል። ግን እኔ ከራኒፋዎች ከለንደን እንደመጡ ስሰማ ምናልባት ብሉ ስትፈራረሙ በእንግሊዝኛ ከሆነ እንዴት ሆነ ለሚገራገ ምክንያቱም ያንተ ሙያ ምንም አይነት እንግሊዝኛ አይጠይቅም። ሩጫ እና አመቺ ሙያ ላይ ያለ ኮንሲስተንሲ ኢዝ ፔይንግ በዛ ነው በጣም ያስተረጉት የላብን ዋጋ እየተከፈለ እሺ። በጣም ጠንካራ ባለሙያ ነው። እንደምታስቡት አይነት ሰው አይደለም። ቁመቱ ይቀር እንጂ አላማው ትልቅ ነው። ከቲሸርቱ ላብ እየጨመቀ ብዙ ሰዎችን ጤና እንዲያገኙ የሚያግዝ ባህሉን ካልቸሩን የሚያስተዋውቅ እኔ የምኮራበት ወንድሜ ነው እና ቲክቶክ ያኔ ሲጀምር እሱ በ100 ሺህ ይበልጠኝ ነበር። በ100 ሺህ እኔ 100 ሺህ ነበር። አሁን አንድ ጊዜ ነበር ታይዬ በጣም ደስ ብሎኛል። ከዚህ በላይ ይገባሃል። ገና ይቀጥላል። እየሞከርክ ነው። ግን እዛ ጋር ስትሄድ እንግዲህ ስትሄዳለች እርቆሽ ይተትጋል። አምባሳደር መሆን የነበረበት አክሊ አሁን አልነበረብን። እግዚአብሔር ቀን ያዘጋጃል። የራሱ ሰዓት አለው። ማመስከረ ይገባል። ቪዲዮ ላይ የምታዩት ሁሉ ውሃ አይደለም፣ ታጥቦ ይገባል እና ቀን ያዘጋጅ እግዚአብሔር አማጋ ይከፍላል። ገጣሚ ዘውዳግል እዚህ በመካከላችን አለ። እንዴት ናችሁ? ፍሬም ተወዛዋዥ ብቻ ነው ብታወቁ። ፍሬም ገጣሚ እና የምንተዋወቀው ድሮ ልጅ እያለን በግጥም ዋላ አዳማ፣ ሐዋሳ እያልን እየዞርን ግጥም ስናደርግ ከዛ ውጭ ብዙ ሀገራት አብረን ተጉዘናል። አንድ ነገር ልንገራችሁ። ብዙ ጊዜ ኢትዮጵያ ውስጥ ግጥም ሲባል እንደነበረው አምባሳደር የሚደረገው ሰው የሚሰራው ስራና የሚወክሉ ነገር ብዙ ጊዜ ይገናሉ። እኔ ሰው እና ራኒፋዮች ኮንፊርም ላላቸው በግሌ እኔ ዘውዳግል ዛሬ ትክክለኛው ሰው ተመጣችሁት በጣም ምናልባት ከመወከላችሁ በፊት ራሱ መጥታችሁ ብትጠይቁ የእውነት የምነግራችሁ ኤፍሬምን ከመጠቆም በኋላ አይመስለኝም። የፊትነስ ባለሙያ እጅግ በጣም የሚነፋ ዳንስ ፊትነስ ኤፍሬም ላይ ብዙ ላይቻል ብዙ አመት መጣ ክሊፖች ላይ ሲሰራ በጣም ሌጀንደሪ በሆኑ ሙዚቃዎች ላይ ኤፍሬም አለበት። ከዛ ደግሞ በጣም ጎበዝ ነው። ኮምፒቲሽን ላይ ሰዎች እንዴት መያዝ እንዳለበት ያውቃል። ሃርድ ወርከር ነው። እንድታውቁት የምነግራችሁ ጎንደር ሄደን ኤፍሬም ያን ክራውድ ታውቁታላችሁ። ፎቅ ላይ ሆኖ ወርታችን የሚታየው ጎንደር ላይ የሚጨፈረው ፓርክ ላይ ኤፍሬም እዛ ውስጥ ገብቶ እየቀረጸ ነው። ስለዚህ ሃርድ ወርከር ትክክለኛው ሰው ላይ ከመጣችሁት ሁላችሁም እዚህ ጋር ያላችሁትን ለቴምር ፕሮፐርቲስ አርቲስት የሚያደግንበትን ጎፈሬ እና በትልቁ ደግሞ ራኒፋይ እጅግ በጣም እናመሰግናለን። ኤፍሬም ጋር ወደፊት መቼ አንሰው አሁን እዚህ ጋር አበባው አለ። አበባው ማለት ውዝዋዜ ባይዘው የመጀመሪያ አስተማሪኝ ሰው ነውና ኤፊ እንኳን ደስ ያለ። ኤፊ ማለት ወንድ ልጅ ነው። ጀግና አትመሰክሩ። ውዝዋዜ ማለት ያው ብዙዎች አብራርተውታል፣ ብዙዎች ተናግረውታል። ውዝዋዜ ማለት የጤና ዶክተር ነው። ውዝዋዜ ማለት በጣም ለሰው ልጆች አስፈላጊ ነው። አስፈላጊ እንደሆነ እየተናገረ ነው በስራ ማለት ነው። ኤፊ ማለት ያው
አሳይቷል። አሁን ደግሞ ከፍ ያለ ደረጃ ላይ ማለት ደርሷል። ከፍ ያለ ደረጃ ደግሞ ሊያሳየን ዝግጅት ጨርሷል። ስለዚህ ከድርጅቶች ጋር ተባብሮ የሚያቀርበውን ዝግጅት ለመላው ለዓለም አስተላልፋለሁ። ዓለም ይወቀው ማንነታችንን፣ ኢትዮጵያዊነታችንን፣ ኢትዮጵያ ምን እንደምትመስል፣ ኢትዮጵያ ምን አይነት ባህል ወግ እንዳላት፣ ምን አይነት ጀግኖች እንዳሏት፣ ምን አይነት ጠንካራ ሰዎች እንዳሏት፣ ምን አይነት የአማኝ ሀገር እንዳላት፣ ምን አይነት ተአማኝ እንደሆኑ በኤፍ በኩል እንዲደርስልኝ በአክብሮት ጠይቃለሁ። አመሰግናለሁ። ከሻው የጎጃሜ እግሩ የቻርልስ ቻፕሊ ቻርልስ ይድልኝ የግባ ኤፒዬ እንግዲህ ወንድጌ ደግ ሰው ስለሆንክ ከዚህ በላይ እንደሚገጥም ተስፋ አደርጋለሁ። እወዳለሁ፣ አከብራለሁ። ጊዜ ይስጥልኝ። ናቲ እንኳን ደስ አለህ። እናንተም እንኳን ደስ አላችሁ። አደረሰ መስገድ እና የአክብር ፔንሽን በማምሳት በቡድንነ ሁላችንም ሁሉም እንግዲህ በቅርብ የሚያውቁት ብቻ ሳይሆን እኛ በርቀት ስራውን የምንከታተለው ሰዎች የኤፍሬም እድገት የመጣበት መንገድ ምን ያህል እያደገ የመጣ ወጣት ልጅ እንደሆነ መመስከር እንችላለን። በሁሉም ሰው ስሜት ውስጥ ይሄ የሚንጸባረቅ ይመስለኛል። ደግሞ ስፖርትን አንድ ሊያደርግ የሚችል ታላቅ ስምምነት፣ ታላቅ ፕሮግራም እዚህ በቴምር ፕሮፐርቲስ ኤርፖርት ቢሮ ላይ አድርገናል። እዚህ በማስከተል ሻይ ቡና እያለን የኔትወርኪንግ ኢቨንት ይኖረናል። አብራችሁ ስለነበራችሁ በጣም አመሰግናለን። ለመድረክ መሪው አንድ ጊዜ ዋናችሁ በዚህ አጋጣሚ ይህን እድል ለፈጠራችሁ ሁሉ ለእነ አቶ ሸፈቀ እንዲሁም ለገና ኢቨንት አዘጋጆች ሁሉ ከልብ አመሰግናለሁ። በተጨማሪ እናንተ የሶሻል ሚዲያ ወዳጅ ጓደኞቼ፣ ወንድሞቼ ማንንም ከማንንም የምለየው ሰው የለም። ብዙዎቻችሁ አብረን ብዙ ነገር አይተናል። እዚህ ለቆምኩበት፣ እዚህ ለደረስኩበት የእናንተ ትልቅ ዋጋ አለበት። የእውነት ለማውራት ያሴት ሆኜ ቁም ነገር ማውራት ስለማልችል እሱን አስር ካልሆነ በቀጣይ ያለ ይሰራል ደግሞ ከጎኔ እንደምትሆኑ ተስፋ አደርጋለሁ። እናመሰግናለን። ያዘው ይሻላችኋል። አመሰግናለሁ ነው ለመጣችሁ በጣም ነው አመሰግናለሁ። እግዚአብሔር ይገባሻል። አባት ከዚህ በላይ ያገር ልጅ በነገራችን ላይ ኤፋን ከ10 ምናምን ዓመት በላይ ነው የምናውቀው በውዝዋዜው አዳማ ላይ እና ዛሬ የቴምር ብራንድ አምባሳደር ነው። የሚገርም ጎበዝ ተወዛዋዥ፣ ጎበዝ ሰራተኛ ነው። እንግዲህ ለዚህ ደረጃ በቅቷል። ከዚህ በላይ ደግሞ ገና ትልቅ ደረጃ ይደርሳል። ኤፊ የአዳማው እናረፍድም ለንደን ደግሞ በሰፊ እንገናኛለን። ናፒ ወይ ብሎናል ወንድማችን። ቀጣይ ደግሞ ትልቅ ናፒማ ስራ ላይ ነሽ። ያዞ ፋሚሊ ጃስ ነው ያሲ ነው። እንዴት ነው ብራዘር? አዳማ ላይ ባህልና ቱሪዝም ውዝዋዜ ዋናው ሰላም ነው አይደል? አለን ያዘው ጋይስ ሰላም አማን ነው። በዚህ ዝናብ በድጋሚ የምንሄደው በታክሲ ተሰልፈ ምናምን በታክሲ የምንሄደው። በዚህ አጋጣሚ ኤፊያችን ኮንግራ ብለናል። ኤፊያችን ወይ አማን ይለቀቀው ማን እና አየው ቤታችን አንዴ ቤተሰብ ይሄን ቤት ታውቁታላችሁ። ይሄን አይስክሪም ቤት ከዚህ በፊት ከነጃኒ ጋር ሆነው የተሰራበት አይስክሪም አሰራር እንዴት እንደሆነ የታየበት ቤት ነው። ይሄ ልታውቁት እንዳጋጣሚ ዝናብ ለመጠለል ስንገባ ገባል እንዴ ዝናቡ ልጅ። ይሄ ቤት በነገራችን ላይ ከዚህ በፊት ከነጃኒ ጋር ምናምን ነገር የአይስክሪም አሰራር እንዴት እንደሆነ ምናምን የሰራንበት ቤት ከቅዱስ ጋር ለመጀመሪያ ጊዜ ጣፋጭ አልወድም ብሎ የሚወድ ሰው ቅዱስ ጣፋጭ አልወድም ብሎ የበላው አበላል ማለት ነው። ቅዱስ ጣፋጭ አልወድም ብሎ የበላው አበላል አንደኛ ነው። በነገራችን
እና የቤት ትልቅ ባለሁለታችን ሁሌ እዚህ ቦሌ ስንመጣ የምሞክረው ግን አሁን ረጅም ታይም ጠፋ። እኔም ጣፋጭ ነገር ስበላ ፊቴ እየተበላሸ አስቸገረኝ። በአጋጣሚ ዝናብ ለመጠለቅ ገባል። ዝናቡ ሲለቃ West Coast ride low and slow sunset gleaming let's go rolling through ሶ ዝናባችን ተጠለን እንግዲህ ዴሊ ነው እየሰራን ያለነው እንደነገርኳችሁ ቀን በቀን ነው ፖስት እያደረግን ያለነው። ከኋላ ያለችው ቻይና ነች። flannel buttoned up with a crease in the jeans gold chain swinging keep it sharp stay clean OGs posted politicking on the block ያው እንግዲህ እዚህ መተን ቤት ተጋበዝን። እዚህ አስክሬን ተጋብዘናል። ለሞክር ከዚህ ጊዜ በኋላ በጣም ብዙ ጊዜ ሆኖ ነበር ከሞክር የመጨረሻ የሞክርነው ከጃኒ ምናምን ሆነን ኤዲማይ ከእንት ስንመለስ ከቃጠሎ እንቃጠል ስንመለስ እንቃጠል ፕሮግራም ቫኒላ ነው ያኛው የቾኮላታ ነው። አሪፍ ነው። ቺ ስትሮበሪ ነች ማለት ቫኒላው ታዲያ ነው ሁሉም የሚመቸኝ ይሄ እንትን ለማን West Side nights same coach same tone different time same show ይሄንንም ይዘህ ይሄንንም ይዘህ እንግዲህ ወጣን። እዛ ገብተን እንዳጋጣሚ ለመጠለል ገብተን አይስክራማችንን በላን። ለሶስት አብረሽ አልበላም ቀመስኩ አንዴ ቀምሻለሁ ብዙም ስላልሆነ አልበላም። እኛ አሁን ታክሲ ተራ እየሄድን ነው። ቦሌ ብራስ ጋር አይጠፋም። እዛ ሄደን ያለን ያው ሰላም በላችሁ። ማን እንደሆንክም አትታይም። ቪዲዮስ ገባ ወይኔ ፈመሰ እንደ ቦንዱም ይብሷል። እና እዛ ጋር ታክሲያችንን እንይዝና ወደ ሰፈራችን እንሄዳለን። መጨረሻ የምንላየው ራት ምናምን በላልተ ምናምን የምንላየው ምን አለ እንደ ራት እንደ ቤት አለ እንደ ፋንቱ ይሄ የሰራችልን ድንችና ምስር። በዚህ አጋጣሚ ራስ የሆነ ውሃ ነው የሚያስፈልገኝ። ውሃ አልጠጣንም ማለት አይቼዋለሁ። ወጣቸው እየገብቼ ሰርፕራይዝ አሁንም ያካፋ ነው። በነገራችን ላይ ኦማር ለሚወጣ ነው ከጠበቅነው ልናድር ነው። ሶ የቱ ጋር ነው የምናገኘው? ማን ነገር ሌላ አለመሆን አለ ሸተቾታል። በኢየሱስ የቱ ጋር ነው የምናገኘው? የቱ ጋር ነው የምናገኘው? መኪና ተሻግረና እዛ እንትን ጋር ቦሌ ዛሬ ስንት ቪዲዮ ሜክ ተደረገ? እኔ 3 4 አብርሽ 1 4 በቤት 5 6 አንዱ ቪዲዮ ቀረ። በቤት 2 ቪዲዮ አለን 6 ቪዲዮ ማለት 7 ነበር ሀሳባችን። አንደኛው ካንስል ተደረገበት ወደ ነገ ተሸጋገረ። 6 ቪዲዮ በቀን 6 ቪዲዮ ሰራም ማለት ገና ነገም ይቀጥላል። በቃ ዴሊ ነው። በቃ ካሁን በኋላ ዴሊ ፖስት የምናደርገው እንዲሁ ቪዲዮ አቀራረጻችንም ዴሊ ነው። ኤዲቱም እኛው ነን ዴሊ የምናደርገው። አሁን ከዚህ በኋላ 2 ቪዲዮ ሰርተን ኤዲት እናደርጋለን። እንቅልፍ በነገራችን ላይ ልንተኛ የምንችለው የተወሰነ ምክንያቱም ኤዲት አድርገን እንተኛለን። ከዛ ጠዋት 1 ሰዓት ሲል ሳሎንን እንደዚህ ፍጥጥ ብለን አሁን ኤዲቱ ትንሽ ግራ የሚያጋባው ምን መሰላችሁ? ወይ እኔ ከጨረስኩ በኋላ ወይ አማኒ ከጨረሰ በኋላ ነው አንድ ሰው ኤዲት የሚያደርገው። አዎ እሱ ነው አሁን እንትን ያለበት። የሆነ መፍትሄ ጃኒ አድርጎልን ነበረ። ብቻ እሱን በቪዲዮ ላይ እሱ ነው የቀረበን ቪዲዮ እና ሰርፕራይዝ ቪዲዮ ነበራችሁ። እሱን ነገ ከፈጣሪ ጋር እስቲ ነገ በሰላም ያደረና እሷን እናያታለን ነገ ላይ። አንቺ በዚህ ነው የምትሄጂ መሰለኝ። በያ እንሻገር በዚህ ቻይ ነገ በቃ አንተ ጫሜ ውስጥ ገባ እኮ አማኒ ውሃ ገባ ካልሲ ረጣጠበ። ያው ቢጫ መስመር መርገጥ አይቻልም። መንጃ ፍቃዴን ተቀብያለሁ። ቢጫ መርገጥ አይቻልም ባለ መኪኖች። ጎርፍ ነው ይወርድ የለ እንደ እዚህ ጎርፍ ሰው አባቴ መብራት አሁን የለቀቀው እየተሯሯጠ ነው ያለው። ባስማ አይወርቷል። መብራት ካላዛቸው እነሱንም ታይማቸው ምን ጨርሰው አሁን ጫሜ ውስጥ ገባ። በእናትህ ካልሲ ተበላሽ። ጋይስ ታክሲ በነገራችን ላይ በማታ ለመጀመሪያ ጊዜ እንዴ ጀመር። በስመ አብ አስቸጋሪ ነው። ለምን በዝናብ በነገራችን ኤፊ እዚህ ላይ ነው ትሬኒንግ ቦታ እዚህ ላይ ነው ያለው። ቦሌ ብራስ መብራቱ እንደተሻገራችሁ ፈረንጅ አይደለም የተመታ። ኦኬ ዳ ፈረንጅ ነው ብሮ። እኔ ጥግ ነው የምሄደው። ማን ጥግ ሄዳለሁ። ኦ ማይ ጋድ ሬን ጋድ አባቴ ኑሮን በዘዴ ሲባል አልሰማም። እዚህ ጋር ወጥተህ መንገድህን ታሳምራለህ። ያው እዚህ ልትወርድ ነው። አለበለዚያ ያው እዚህ ልትወርድ ነው። እንግዲህ ችግር የለውም። ቅርብ ወራጅ እንደሆንኩ አውቃለሁ። አንተም ቅርብ ወራጅ ለምን ይወርዳለሁ። ለማንኛውም አሁን ያሳያችሁ ህንጻ ላይ ነው ኤፊ ማካውን አምባሳደር የሆነው።
ሰው ዳንስ ውዝዋዜውን የሚያሰለጥነው እዛ ብራስ ጋር ታክሲ የሚያዝበት አለ አይደል? እሱ ጋር ትንሽ የፎቃለች በቃ ዳር ላይ ለቸው እዛ ነው ትሬኒንግ ምናምን የሚያሰራ ባህላዊ እንግዲህ ጤናችሁ መጠበቅ የምትፈልጉ ያግራችሁን ባህል ከዚህ በፊት በነገራችን ላይ ጋይስ በራሱ በአማን ዩቲዩብ ቻናል የራሱ የሚያሰራበት ሁለተኛ ቅርንጫፉን ሰርተንለት ነበር። ዳንስ ቢዝነስ ሳር ቤት ነው። ሳር ቤት ነው እንደዛ እየጨፈርን ቪዲዮ ሰርተን ነበር። እዚህም ደግሞ ሄደን ዝም ብለን ሞከር አድርገን ነበር ከማያ ጋር እዚህኛው ቤት ይኸውላችሁ እዚህ ጋር ታክሲያችን የምንይዘው ሰላም ቢያንጣት ሄደን በሽተኛ ሀገር እዚህ ጋር የት ነን ፋይናል በስተመጨረሻ መኪና ውስጥ ገባን። አቡ እንዲሞቅ ነው የምፈልገው። ና እዚህ ጋር ይሻላል። እንዲሞቀኝ እፈልጋለሁ። እዚህ ጋር ና እዚህ ጋር በርዶኛል እናንተ ጆኒ ብርድ አይፈራም የሚባለው ለካ ጆን አብርሃም ነው። እኔ ነኝ ለካ በፋኮት ወጥቼ ፋኮት በሉስ በስተመጨረሻ አገኘን። አንታይም እንታያለን። አንወርድም እንበልኛ ኧረ በእናትህ ፎቶል ልቀይረው ግደን አሙቀ ነው ነበርኩ። ኧረ በያ ሙቆኝ ነበረ እኮ ሞላ እኮ በያ ግባ ወይ ማን ያግባ ማን ኧረ እዚህ ይሻላል። ይሄ የሚለው ወደ ሁለተኛው ታክሲ ተሸጋግረናል። አማኒ እንዴት ይበርዳል እንዴ! እዚህ ጋር ከተጠጋው ገደል ነው። ምንም ላደርግ አልችልም። ዋው እግዚአብሔርን ማለት ታክሲ ቻሌንጅ ነው የሆነ ቻሌንጅ ነው። እግዚአብሔር ከነጋ ስንት ታክሲ ተጠቀም? 7 በላይ ዘና በቀን ውስጥ ከ7 በላይ ታክሲ። አሁን ራሱ ስንገባ 7 ቪዲዮ አሰብን 7 ታክሲ እያሰብኩት ያለው ማለት አሁን ገብቼ የምሰራው 2 ቪዲዮ ነው። ጌታ ወይ እያሰብኩ አንዴ ይኸውልህ ሙቀት ሰውነታችን ሲያገኝ አሪፍ የሆነ አይምሮአችን ራሱ ይሰራል። አሁን ሀሳባችን ሁለት ቦታ አንደኛ ቤት መግባት፣ ሁለተኛ ደግሞ ብርዱ ቤት በኩል ሶስተኛ እዛ እንገናኛለን። ተከታተሉ። ሰብስክራይብ ያዘው። ይሄ የማን ነው? የኤቢ አካውንት ነው። ሰብስክራይብ ያደርጋችሁ። ይሄ ደግሞ የኔ አካውንት የበያ ነው ደግሞ ሰብስክራይብ ግበሩ። ወረድን ከዛ ወርደን አሁን ደግሞ ወደ ሌላ አንደኛ ታክሲ እንይዛለን። ቀጥታ አገኘን። ከዛ በኋላ ደግሞ አንድ ታክሲ ነው የሚቀረን። አሁን በቃ ዛሬ ጠዋት ወጥቶ ማታ ነው እየተገባ ያለው። ጠዋት 1 ሰዓት ነው የተነሳ ነው። ልገጨ ነው። አም ሱፐርማን ባትማን በል ሴፍቲ ማን ማን ያው ድጋሜ ገባን። የመጨረሻ ታክሲያችን ይዘናል። ስማ ታክሲ ውስጥ ነው ያለነው ጋይስ። እንግዲህ ያው በጣም የሚያምር የሆነ አድቬንቸር የሆነ ላይፍ ነው ያሳለፍነው። ዝናቡ ምናምን የሚገርም ነው እና የታክሲ ደግሞ ላይፋችን ይሄን ይመስላል። በጣም ነው ወዳችሁ። እኔ ጋር በቃ ቤት እንገናኛለን። ወራማን አውራስ እንገናኛለን። እንጀራ የለንም ወይ እዛ ብንወርድ ይሻለን ነበር እኮ። ድጋሜ ወደ ዳቦ ቤት እየሄድን ነው። አይ መከራችን። አራማን እዚህ እንጀራ ኧረ የለም ዳቦና እንጀራ ገዝተን እንመጣለን። እዛ ዳቦ ቤት የለም። እዛ ዳቦ ያልቅ ይችላል። እዚህ አይሻለንም? ተማመን አንተ በጣም ነው ያስጠላው። ደረስኩ ብዬ ወይኔ ቤታችን ናፈቀ ማለት ጣሪ ወጣ ነው አለ አይደለም። አንዳንዴ ይኸውልህ ቤትህን የሚያስመኝ ቅዝቃዜ ነው እና ዝናቡ። አሁን እኮ ገብተንም አንተኛም እኮ ችግሩ እሱ እኮ ነው። አይ ቢያንስ ሙቀቱን ታገኘዋለህ። ተቆራፈድን እኮ እንደዚህ። እሺ ተፈለገለት ነው ይሄ ብሎግ ሁላችሁ። ዳቦ ገዝተናል እንዴ? ጠዋቱስ ብቻ 6 ዳቦ አለ። የጠዋቱ 6 ዳቦ ስንት 200 ነው? እንጀራ 200 ብር። እዚህ ደግሞ ዳቦአችንን እንግዛና እንደ ጎሬ እናንተ ብቻ አይደለም እኛም እየቀረጽን። ስንት ነው? 90 ዛሬ አልበላሽም ማለት ነው። እራት አልሰጡሽም። ደንበኛችን ነኝ በነገራችን ላይ። እነኚህ ውሾች የኔ ልጆቼ ናቸው። እዚህ በመጣ ቁጥር ሁሌ ነው ማበላቸው። ደረቁ ትንሽ እኔ እንደውም ለስለስ ይላል። ልጆቼን እራት እየመገብኩ ነው። ቀስ እያልኩ ካልመገብኳቸው አይበሉም። አይ ቲንክ ወልዳለች መሰለኝ። የወለደቻቸው ከዚህ በፊት አድርጓል እንዳለ። እቺ በነገራችን ላይ ከእጅ ላይ ነበር የምትበላው። መታ እንደዚህ ሰጣት ከእጅ ላይ እንጂ እንትን አትልም ነበር። ከወለደች በኋላ ትንሽ ጠገበች ማለት ነው። አሁን ውሃ ስጧት በእናታችሁ። ለነገሩ እነኛ በርዷቸው ነው የጠፉት። እንብላ ቤት እንገናኝ። ለማንኛውም በስተመጨረሻ ወደ ቤታችን ገባን። እዚህ ቦኔታችንን አድርገናል ማለት ነው። ያው ቪዲዮአችንን ልንሰራ ነው። ልብሳችንን ቀየርን፣ በታችንም ቀየርን። ያው በቃ ያውን ይሄ ፕሮግራማችን እቺን ትመስላለች። እንግዲህ ከቦሌ ጀምሮ ከአምባሳደር ከመሆን ጀምሮ የኤፊ ኮንግራ በዚህ አጋጣሚ ድጋሜ ደጋግመን እንልሃለን። በርታለን። ከዚህ በላይ ትልቅ ቦታ ደርሰ ደግሞ እናም ደግሞ ለንደን ላይ ያላችሁ ሰዎች አጋጣሚ ነው ለእናንተ። እዛ ያላችሁ ይሄንን ፕሮግራም መሳተፍ ትችላላችሁ ማለት ነው። እንወዳችኋለን። ሰብስክራይብ ያደረጋችሁ ይሄ የአብርሽ አካውንት ነው። ጉዞ ወደ 50,000 እኔም ወደ 50,000 ኦልሞስት 20 ምናምን ሺህ ገብቷል። 21,000 ምናምን
30 እያለን እንመጣለን ጋይስ። እኔ ደግሞ 42170 ምናምን ወደ 50000 ሌትስ ጎ። ሰብስክራይብ ያደረጋችሁ የዛሬ ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው